እንደ ንጽሕት ድንግል ሴት አጭቻችኋለሁ፣ በእግዚአብሔር ቅናት እቀናላችኋለሁ ይላል። እናንተ ለሌላ ስትሆኑ ማየት እኔ እቀናለሁ። ያለ ኢየሱስ ክርስቶስ ሌላ ህይወት እንዳታቁ፣ በክርስቶስ ኢየሱስ ከተካፈላችሁት ህይወት ውጪ ሌላ ነገር እንዳትካፈሉ ይላል ጳውሎስ። ይሄ እቀናላችኋለሁ። መጽሐፍ ቅዱስ የሚለን አንድ ነገር አለ፣ እንደ ንጽሕት እንደ ድንግል ሴት ለክርስቶስ መገዛት። ሰላም ቅዱሳን፣ የጌታችን ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ቦታ ከናንተ ጋር ይሁን። ዛሬ ደግሞ በሌላ ርዕስ ተገናኝተናል። እስከ መጨረሻ ድረስ ከኔ ጋር ቆዩ። ይህ መልእክት ብዙዎች የሚማሩበት የሚታነጹበት ስለሆነ ሼር በማድረግ ዩቲዩብን ሰብስክራይብ በማድረግ ከኔ ጋር ጀምሩ። ኢየሱስ ክርስቶስ ጌታ ነው። በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ጀምሮ ሐዋርያው ጳውሎስ ለቆሮንቶስ ማህበረሰቦችና ለቆሮንቶስ አማኞች በክርስቶስ ኢየሱስ ላመኑት የሚጽፍላቸው መልእክት አለ። እንዲህ ይላቸዋል፣ እናንተን ለክርስቶስ ለአንድ ወንድ እንደ ንጽሕት ድንግል ሴት አጭቻችኋለሁ። እናንተ የታጫችሁ ናችሁ። እንደ እግዚአብሔር በእግዚአብሔር ቅናት እቀናላችኋለሁ። እናንተ ለልዩ ወንጌል፣ እናንተ ለሌላ ኢየሱስ፣ እናንተ ለሌላ ላልተቀበላችሁት ወንጌልና ላልተቀበላችሁት መንፈስ ተላልፋችሁ እንዳትሰጡ እባብ ሔዋንን በተንኮሉ ሐሳቧን እንዳበላሸ ቅንነታን እንደወሰደ የናንተም ቅንነት እንዳይወሰድ የናንተም ነፃነት እንዳይወሰድ እምነታችሁ በሌላ ጥያቄ ውስጥ እንዳይገባ ይሄንን ቅናት እቀናላችኋለሁ ብሎ ሲጽፍላቸው እናገኛለን። በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ላይ የሐዋርያው የጳውሎስ ቅናትን እናያለን። እንዴት እንደሚቀናላቸው፣ ቅናቱ ደግሞ እንደ እግዚአብሔር ቅናት እንደሆነ፣ ጠላት ወይም ደግሞ ሰይጣን ለነሱ ያለው ቦታ ምን እንደሆነ ሲጽፍላቸው እናገኛለን። ሐዋርያው ጳውሎስ የሚቀናላቸው በእግዚአብሔር ቅናት ነው። በእግዚአብሔር ቅናት ነው። እንዴት ነው የሚቀናላቸው ብላችሁ ከጠየቃችሁኝ የቆሮንቶስ አማኞች ለኢየሱስ ክርስቶስ ከሆነ በቀር ለሌላ ነገር እንዳይሆኑ፣ ለምንም ነገር መሆን እንዳይችሉ እንደ ንጽሕት ድንግል ሴት ለክርስቶስ ብቻ የታጩ እንደሆነ አስጠንቅቆ አስረግጦ ይነግራቸዋል። ለምን መሰላችሁ? ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ለኢየሱስ ክርስቶስ እንጂ ለሌላ ነገር እንዳይሆን ጳውሎስ በቃ ረሃቡ ነው፣ ፍላጎቱ ነው፣ የሱ ምኞቱ ነው፣ ስብከቱ ነው። ለዛ ነው አስጠንቅቆ ይነግራቸዋል። እንዴት ነው የሚቀናላቸው? በእግዚአብሔር ቅናት። ምን እንዳይሆኑ ነው የሚፈልገው? እንደ ሔዋን ሐሳባቸው ተበላይቶ ከቅንነት እንዳይጎሉ፣ ወዴት እንዳይሄዱ ነው የሚፈልገው? ወደ ልዩ መንፈስና ወደ ልዩ ወንጌል ወዳልተቀበሉት ጌታና ወዳልተሰበኩት ኢየሱስ እንዳይሄዱ ይፈልጋል። በዚህ ምክንያት ደግሞ መከራ እየተቀበለ ነው። በዚህ ምክንያት ደግሞ መልእክትም እየጻፈላቸው ነው። የቆሮንቶስ ማህበረሰቦች በብዙ ችግርና በብዙ ኃጢአት ልምምድ ውስጥ ያሉ ሰዎች ናቸው። በብዙ ኃጢአት ልምምድ ውስጥ ያሉ ሰዎች ናቸው። በአንደኛ ቆሮንቶስ ውስጥ የዝሙት ችግር እናገኛለን። መለያየትን እናገኛለን። እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ ብለው ሲለያዩና ጎራ ሲፈጥሩ፣ እኔ የክርስቶስ ነኝ ብለው ጎራ ሲፈጥሩ የሕፃንነት ችግር አለ፣ የስነ ምግባር ችግር አለ። መንፈሳዊ ጸጋን የተካፈሉትን ጸጋ የጸጋን ስጦታን በአግባቡ መጠቀምን አናገኝም። እነሱ ጋር የተለያየ ችግሮች እናገኛለን። በጌታ እራት ሌላ ችግር እናገኛለን። ብቻ በብዙ 40% በጣም ብዙ ችግር አለ በእነሱ መካከል። እነዛን ችግሮች ለመቅረፍና እነዛን ችግሮች ለማስተካከል ብዙ መልእክቶችን ጽፏል። ብዙ ሐሳቦችንም አንስቷል። እናንተ የክርስቶስ ቤተ መቅደስ ናችሁ። እግዚአብሔር ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ የታመነ ነው። እናንተ የተጠራችሁት በጸጋ ነው። የዳናችሁት በክርስቶስ ነው። የእግዚአብሔር ቤተ መቅደስ ናችሁ። እናንተ የተሰጣችሁ ጸጋ ስጦታ ለመጥቀም እንጂ ለማፍረስ አይደለም። ሁሉ በአግባብና በስርዓት ይሁን። ሁሉ በፍቅር ይሁን። የፍቅር አቅም፣ የፍቅርን ብርታት፣ የጸጋን ስጦታ አቅምና ብርታት እግዚአብሔር በእነሱ ሆኖ ምን እንደሚሰራ ስለ እነሱ በእነሱ ውስጥ እንደሚኖርና በእነሱ እንደማይደክም ኢየሱስ ክርስቶስ ሁሉ ጊዜ ኃይለኛ እንደሆነ፣ ፍቅር እንደሆነ፣ መንገድ እንደሆነ፣ ህይወት እንደሆነ
የተለያየ ሐሳቦችን እያነሳ ይነግራቸዋል። የቆሮንቶስ ሰዎች ግን በጳውሎስ ሐዋርያነት ላይ ጥያቄ ተነስቶባቸዋል። ጳውሎስ ሐዋርያ ነው ወይ የሚል አይነት ጥያቄ ተነስቶባቸዋል። ጳውሎስ አዎ ሐዋርያ ነኝ፣ እኔ ክርስቶስን አላየሁትምን? ክርስቶስንም አልሰማሁትንም? ይህንን መልእክት የተቀበልኩት ከክርስቶስ አይደለምን? ጭራሽም እንደዚህ ይላቸዋል፣ እናንተ በክርስቶስ ኢየሱስ መንፈሳዊ ልጆቼ ናችሁ። በመጀመሪያ ጊዜ ወንጌልን የሰበኩላችሁ እኔ ነኝ። ብዙ አባቶች ሊኖራችሁ ይችላል፣ ግን በወንጌል የወለድኳችሁ እኔ ነኝ። ያለ ደሞዝ ያለ ዋጋ ወንጌልን የሰበኩላችሁ እኔ ነኝ። ስጋዬን በጥርሴ ይዤ ወንጌልን ለመስበክ እናንተ ጋር የመጣሁት እኔ ነኝ እያለ ሲነግራቸው የተቀበሉን ያን ወንጌል ሲነግራቸው እናገኛለን። የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ስለዚህ በጥቂቱ የምናየው 3 ሐሳብ አለ። ሁለተኛ ቆሮንቶስ 11 ከቁጥር 1 ጀምሮ በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁ። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳሳታት ሐሳባችሁ ተበላይቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውን ያልሰበክነውን ሌላ ኢየሱስ ቢሰበክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ሌሎቹ ሐዋርያት በምንም አልጎልም። እነሱ ኢየሱስን አይተውታል፣ እኔም አይቼዋለሁ። እነሱም ከኢየሱስ መልእክት ተቀበሉት፣ እኔም ተቀብያለሁ፣ በምንም አልጎልም ብሎ ሲያረጋግጥ እናገኛለን። ይሄ ማለት ምን መሰላችሁ? በእግዚአብሔር ቅናት እቀናላችኋለሁ ይላል። የእግዚአብሔር ቅናት ምንድነው መሰላችሁ? የእግዚአብሔር ቅናት በእኛ ላይ ሳይሆን ለኛ ነው። በእግዚአብሔር ቅናት በእኛ ላይ ሳይሆን ለኛ ነው። ለኛ መልካምን ነገር በማሰብና ደስ የሚል ግብ ያለው ህይወት፣ ፍጻሜ ያማረ ህይወት በክርስቶስ ኢየሱስ የታቀደና በክርስቶስ ኢየሱስ የሚጠቀለል ህይወት እንዲኖረን ነው የእግዚአብሔር ቅናት። ይሄ ማለት የእግዚአብሔር ቅናት በእኛ ላይ የእሱን ፍቅር መግለጥና የእግዚአብሔርን መሻት በእኛ ላይ ማሳየት ነው። ስለዚህ ጳውሎስ ምንድነው እያለ ያለው? በእግዚአብሔር ቅናት እቀናላችኋለሁና። ይሄ ማለት ምን ማለት ነው መሰላችሁ? እናንተ ለሌላ ስትሆኑ ማየት እኔ እቀናለሁ። ለምን? አንድ የምታፈቅሩትን ሰው የምትወዱትን ሰው ለሌላ ሰው ሲሆን እንዴት ነው የምትቀኑት? በሁለት ፍቅረኛ ሞቾች በሚፋቀሩ ወንድና ሴት መሃል ሴቷ ወደ ሌላ ወንድ ብትሄድ ወንድየው ቅናትን ያሳያል። ለምን? ለሱ ብቻ እንድትሆን ነው የሚፈልገው፣ ለሱ ብቻ እንድትገዛ ነው የሚፈልገው፣ እሱም ብቻ ወድሃለሁ አፈቅርሃለሁ እንድትለው ነው የሚፈልገው። እንዲሁ እናንተ ለሌላ ልትሆኑ ወይም ደግሞ ስትሆኑ ሳይ ይላል ጳውሎስ በጣም እቀናለሁ፣ አብዝቼ እቀናለሁ። ኢየሱስ ክርስቶስ ዋጋ የከፈለበትን ህይወት እናንተ አቃላችሁትና በማይሆን መንገድ ስትመሩት ሳይ እቀናለሁ። ኢየሱስ ክርስቶስ ጌታ ነው። አይታችኋል። መቅናት አለብን ለእግዚአብሔር። የኛ የሆነው ለሌላ ሲሆን መቅናት። ጳውሎስ ይህንን ነው የሚለው። ከዛ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ለስንት ወንድ? ለአንድ ወንድ። ለዛም እንዴት? እንደ ንጽሕት ድንግል ሴት ወንድ ልጅ እንደማታቅ ደግሞ ንጽሕት እንደሆነች የጌታችን የኢየሱስ ክርስቶስ እናት ጋር ልውሰዳችሁ። ድንግል ማርያም ለዮሴፍ ታጭታ ነበረ። ነገር ግን ማየት ያለባችሁ አንድ ነገር አለ። እግዚአብሔር ኢየሱስ ክርስቶስ ከሷ እንዲወለድ ሲፈልግ አንድ ነገር ነው ያደረገው።
እቺ ንጽሕት የሆነችውንና ድንግል የሆነች ሴት ጋር መጥቶ ልዑል ካንቺ ልጅ ካንቺ ወንድ ልጅ ካንቺ ንጉስ የሆነ ካንቺ የእግዚአብሔር ልጅ የሆነ ካንቺ ይወለዳል ስሙን ኢየሱስ ትይዋለሽ ብሎ በመላእክቱ በኩል ሲነግራት እናገኛለን። ማርያም ጋር እንደምናገኘው ነገር አለ። ንጽህናና ድንግልናን እናገኛለን። ንጽህናና ድንግልና ይሄ ማለት ለእግዚአብሔር የወገነ ህይወትና ለእግዚአብሔር የሚኖር አይነት ህይወት ነው። እንትና ጋር ማርያም ጋር የምናገኘው ስለዚህ እንደ ንጽሕት ድንግል ሴት ነው የሚለው። እንደ ንጽሕት ድንግል ሴት ተመልከቱ። ንጽሕት ማለት በጣም ንጹህ የሆነ ፐርፌክት የሆነ ከሌላ ነገር ጋራ ንክኪ ያሌለው ከሌላ ነገር ጋራ ያልኖረ ለሌላ ነገር ያልተገዛ ህይወት ማለት ነው። ድንግል ማለትም እንደዛው ማለት ይሄ ማለት ሌላ ወንድ የማታውቅ ሴት ማለት ነው። ያለ ኢየሱስ ክርስቶስ ሌላ ወንድ እንዳታውቁ ሌላ ህይወት እንዳታውቁ በክርስቶስ ኢየሱስ ከተካፈላችሁት ህይወት ውጪ ሌላ ነገር እንዳትካፈሉ ይላል ጳውሎስ። ቀናላችኋለሁ። አይታችሁ ከሆነ አሁን በዓለማችን ላይ በሶሻል ሚዲያ ላይ በተለያዩ መንገዶች ላይ ሰዎች ለብዙ ነገር ሐሳባቸው ተወስዶ ፈቃዳቸው ለሌላ ነገር ተገዝቶ እናገኛለን። ግን መጽሐፍ ቅዱስ የሚለን አንድ ነገር አለ። እንደ ንጽሕት እንደ ድንግል ሴት ለክርስቶስ መገዛት ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁ ብሎ ይናገራል። የታጩ ናቸው። ጳውሎስ ወንጌልን ሲሰብካቸው ለኢየሱስ ክርስቶስ እንዲሆኑ አድርጎ ነው የሰበካቸው። ለሰዎች እንዲሆኑ አይደለም። አይታችሁ ከሆነ አንዳንድ ሰዎች ወንጌል ሲሰብኩን ወይም ደግሞ ወንጌል ሲናገሩ ለእነሱ ባሪያዎች እንድንሆን፣ ወንጌል ደግሞ ለኢየሱስ ነው እንጂ ባሪያ የሚያደርገው ለሰዎች አይደለም። ለኢየሱስ ክርስቶስ ባሪያ ሆነን እንድንኖር ነው የሚያደርገን እንጂ ለሌላ ነገር ለሰዎች ለገንዘብ ለዓለም ለሰይጣን ባሪያዎች ሆነን እንድንኖር አይደለም። ክርስቶስ ኢየሱስ በእኛ ዘንድ መሰበኩ ንጹህ ልብና ንጹህ ህሊናን በእኛ ዘንድ ፈጥሯል። ንጹህ ህሊና በእኛ ዘንድ ፈጥሯል እና አጭቻቸዋለሁ ይላል። ታይተዋል። አይታችሁ ከሆነ አንድ የታጨች ሴት በምንም ታምር ሌላ ወንድ ሊያያት አይችልም። ሊያያት ይችላል። እሷ ግን አንድ አመለካከት አላት። ታጭቻለሁ። በማህበረሰባችን መካከል አንድ ወንድ አንድ ሴትን ያጫታል ወይም ደግሞ ፍቅረኛ ያረጋታል፣ ይወዳታል፣ ፍቅሩን ይገልጥላታል። የዛን ሰዓት ይፋቀራሉ፣ አብሮ መኖር ይጀምራሉ። ያቺ ሴት የማን ነው ትባላለች? የዛ ልጅ ነው ትባላለች። ከሷ ጋራ ተፋቅረዋል፣ ሁለቱ አብሮ ናቸው ይባላል። ሌላ ወንድ ሊያይ ይችላል። ነገር ግን እሷም አንድ አመለካከት አላቸው። እሱ ለሷ ነኝ ይላል፣ እሷ ደግሞ ለእሱ ነኝ ትላለች። ሁለቱ በአንድ ላይ መኖር ይጀምራሉ፣ ወደፊት ማሰብ ይጀምራሉ። እንዲሁም እናንተ ለክርስቶስ የታጫችሁ ናችሁ። ሌላ አካል ሌላ ሰው አይኑን በእናንተ ላይ ማሳረፍ አይችልም። በዋጋ የገዛችሁ በደም የገዛችሁ እናንተ ጋራ ለእናንተ መስዋዕት ሆኖ መስቀል ላይ የተሰቀለ አለ። ስለዚህ ለክርስቶስ ነው ያጨዋችሁ ነው እያላቸው ያለው። ለክርስቶስ ነው ምን እያልኳቸው ያጨዋችሁ የታጩ ናቸው ማለት ነው። ስለዚህ ሁለት የታጨ ሰው አሁን አንድ የታጨች ሴት አንድ ነገር ነው አመለካከቷ። ታጭቻለሁ ብላ ነው የምታስበው። ለሌላ ነገር መሆን አልችልም፣ ለሌላ ነገር መኖር አልችልም ነው ብላ የምንፈራው። ነገር ግን የጳውሎስ ፍርሃት ደግሞ ዝቅ ብሎ ይነግረናል። ነገር ግን ይላል እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላይቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚገርማችሁ ነገር ብዙ ጊዜ ከመጀመሪያው ቅንነት ይጀመራል። ቅንነት አለ፣ ሰላም አለ፣ እረፍት አለ፣ ነፃነት አለ። በክርስቶስ ኢየሱስ እየተካፈልነው ጸጋ አለ። በጣም የተማርነው ነገር አለ። ልባችን ሙሉ ነው። እያደረ ሲመጣ ነገሮች እየተለወጡ ይመጣሉ። ከዓለም ሐሳብ ይመጣል። ከተለያየ በኩል ሐሳብ ይመጣና
ትላንትና የነበረንን ቅንነት ትላንትና የነበረንን ንጽህና ትላንትና ለመንፈሳዊ ነገርና ለክርስቶስ ኢየሱስ ያለንን የህይወት ተግባራችን እንዲለወጥ በተለያየ መንገድ ሰይጣን እኛ ጋር ሐሳብ ማስገባት ይጀምራል። ሰይጣን የተካፈልነውን ህይወት ሊያስጥለን መጀመሪያው እርምጃ ሐሳብን በእኛ ውስጥ ማስገባት ነው። ሐሳብን ካስገባ በኋላ ቅንነትን መውሰድ ነው። ቅንነት ከተወሰደ ደግሞ ለክርስቶስ ያለን አመለካከት ይለወጣል። ጳውሎስ ደግሞ ለክርስቶስ ኢየሱስ ያለን አመለካከት እንዳይለወጥ አለ እናንተን እንደ ንጽሕት ድንግል ሴት ለአንዱ ወንድ ለክርስቶስ ምን ብያችኋለሁ? አጭቻቸዋለሁ። እናንተ የሌላ መሆን አትችሉም። በዋጋ ምን ብላችኋል? ተገዝታችኋል። የራሳችሁ አይደላችሁም። የገዛችሁን ነው ማሰብ ያለባችሁ። የሞተላችሁን ነው ማሰብ ያለባችሁ። በህይወታችሁም ትልቅ መሆን ያለበት እሱ ነው ብሎ አስረግጦ ይነግራቸዋል። ስለዚህ ምንድነው ሰይጣን የመጀመሪያው እርምጃው እኛ ውስጥ ያለውን በክርስቶስ ኢየሱስ የተካፈልነውን አቅም ለመለወጥና ወደ ኋላ ሊጎትተን ሲፈልግ በክርስቶስ ኢየሱስ ያልተካፈልነውን ሐሳብ ማስገባት። እዚህ ጋር ሔዋን ይላል። ሔዋን እንዴት ነው የተሳሳተችው? ሔዋን የተሳሳተችው እግዚአብሔር አትብሉ ያለውን በመብላቷ ነው። እባብ ይላል። እባብ እግዚአብሔር አምላክ በምድር ላይ ከፈጠራቸው እንስሳት መካከል ምን ነበረ? ተንኮለኛ ነበረ ይላል። በተንኮሉ እባብ ሔዋንን እንዳሳሳታት ብሎ ሐዋርያ ጳውሎስ ደግሞ ይነግረናል። በተንኮል ሔዋን ጋር መጣና እግዚአብሔር አምላክ በእውኑ ከዚህ ዛፍ አትብሉ ብሏችኋልን ብሎ ሲጠይቃት አዎ አትብሉትም አትንኩትም ብሎናል ብላ ስትመልስለት እናገኛለን። ተመልከቱ። ሔዋን በኤደን ገነት የተሳሳተችው በእባብ ምንድነው? ተንኮል ነው። ምን ብሎ ነው በተንኮሉ ያሳሳታት? ለምንድነው በተንኮሉ ያሳሳታት? ልትሳሳት ለምን ቻለች? ሔዋን ለምንድነው ልትሳሳት የቻለችው? ዘፍጥረት ምዕራፍ 1 ስታገኙ እግዚአብሔር አምላክ ሁሉን ፈጥሯል። ሁሉን ውብ አድርጎ ነው የፈጠረው። ሁሉም መልካም ነበረ። የሰው አፈጣጠር እጅግ መልካም ነበር ይላል። በምዕራፍ 2 ላይ ስትመጡ ሁሉም ነገር ተገዝቶ ለአዳምና ለሔዋን አሳልፈው ተሰጥቷቸው ብዙ ተባዙ ምድርን ሁሉ ምን በሉ ግዙ ተብለው የምድር ገዢዎች ተደርገው ሔዋንና አዳም ምድር ላይ ተሾመዋል። እባብ ግን በተንኮሉ መጣና የተሰጣቸውን አይደለም እንዲያዩ ያደረገው፣ የተከለከሉትን ነው። እንዳይበሉ የተከለከሉትን ነው እንዲያዩ ያደረገው። ሰይጣን ወደ ህይወታችን ሲመጣ እግዚአብሔር ከሰጠን ይልቅ እጃችን ወደ ሌላው ነገር እንድንመለከት ነው የሚፈልገው፣ እንድናይ ነው የሚፈልገው። ተመልከቱ። በኤደን ገነት ውስጥ እግዚአብሔር ለእነሱ ያልሰጠው ምንም ነገር የለም። ሁሉ ተሰጥቷቸው እያለ ያ ሁሉ ክብር፣ ያ ሁሉ ዝና፣ ያ ሁሉ ከፍታ፣ ያ ሁሉ ገዢነት ተሰጥቷቸው ነገር ግን እግዚአብሔር አምላክ አትንኩ አትብሉ ብትበሉ ትሞታላችሁ ያላቸውን ዛፍ እንዲያዩ አደረገ። የሰይጣን ትልቁ ታርጌት ምንድነው መሰላችሁ? እኛ ከእግዚአብሔር ጋር ምንለያይበትን መንገድ ላይ እንድንሄድ ነው። እኛ የእግዚአብሔርን ፍቃድ እንዳንከተልና በክርስቶስ ኢየሱስ የተካፈልነውን ያንን ህይወት በምድር ላይ እንዳናሳይ በተንኮሉ የክርስቶስን ቅንነት በክርስቶስ የተካፈልነውን ንጽሕና ከዛ እንድንጎድልና እንድንቀር ነው። ጳውሎስ ግን ታይታችኋል፣ የታጫችሁ ናችሁ ለአንድ ወንድ ለክርስቶስ ብሎ ይነግራቸዋል። ስለዚህ በኤደን ገነት ሔዋን የተሳሳተችው እግዚአብሔር አምላክ የሰጣቸውን ደግሞ የሰጣትን በማየት ሳይሆን እባብ በተንኮሉ እግዚአብሔር አምላክ አንድ ዛፍ አትብሉ ስላለ ወደዛ እንድትመለከት ያደረገው። ተመልከቱ። 10 ተሰጥቷችሁ ከ10ሩ መሃል አንዱን እንዳትነኩ ብትባሉ ልባችሁ ሊያርፍ የሚገባው በ9ኙ ላይ ወይስ በአንዱ ላይ? አይታችኋል። ሰይጣን ግን የሚፈልገው 9ኙን እንድታዩ ሳይሆን አንዱን እንድትመለከቱ ነው። በአንዱ ልባችሁ እንዲወሰን ነው። አንዱ ላይ ትኩረት እንድታረጉ ነው። አሁንም መጽሐፍ ቅዱስ የሚነግረን ኢየሱስ ላይ ትኩረት እንድናደርግ ነው ከዛኛው ይልቅ።
በክርስቶስ ኢየሱስ በተካፈልነው ብዙ በሆነ ህይወት ላይ በክርስቶስ ኢየሱስ በተካፈልነው ጸጋ ላይ እንድንቆይ ይፈልጋል። ስለዚህ እባብ በተንኮሉ ይላል። ሰይጣን ሁሉ ጊዜ ተንኮለኛ ነው። ሁሉ ጊዜ በተንኮሉ ነው እኛን ማሳሳት የሚፈልገው። በሁለተኛ ቆሮንቶስ ምዕራፍ 2 ላይ ሲናገር ጳውሎስ በሰይጣን ሐሳብ እንዳንወሰድ አለ። የሰይጣንን ሐሳብ አንስተው ማለት የሰይጣንን ሐሳብ ምን እንለው አንስተው ማለት ሐሳባችሁ ተበላይቶ የሚል ነገር አለው። እንደነገርኳችሁ በመጀመሪያ ደረጃ ሐሳብ ኖርማል ነው፣ ጤናማ ነው። እያደረ ሲመጣ ሰይጣን በተለያየ መንገድ ሐሳብ እያስገባ ሲመጣ ሐሳብ እየተበላሸ ይመጣል። የተበላሸውን ሐሳብ ለመለወጥና ለማስተካከል ደግሞ የተካፈልነውን ህይወት ማሰላሰልና የላኛውን ህይወት መሻት ግድ ነው ማለት ነው። ለክርስቶስ ከሚሆን ቅንነት ይላል። ስለዚህ ለክርስቶስ ያለንን ቅንነት መጠበቅ አለብን። ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ይሄ የጳውሎስ ፍርሃት ነው። አንደኛው ምንድነው? እንደ ንጽሕት ድንግል ሴት ለክርስቶስ ለአንድ ወንድ አጭቻቸዋለሁ ነው። ሁለተኛ ደግሞ ሐሳባችሁን ጠብቁ ነው እያላቸው ያለው። ሶስተኛ ደግሞ ወደ ልዩ መንፈስና ወደ ልዩ ወንጌል እንዳትሄዱ የሞተላችሁን ኢየሱስን ብቻ አስቡ። ያ ብቻ አይደለም፣ እኔ የሰበኳችሁን ኢየሱስ ምን በሉት አስቡት። ኢየሱስ ክርስቶስ ጌታ ነው። በመጀመሪያ ደረጃ አሰርግጦ የሚነግራቸው ነገር እናንተ ለአንድ ወንድ ለክርስቶስ ታይታችኋል። ሁለተኛ ደግሞ ሐሳባችሁን ጠብቁ። ሶስተኛ ደግሞ እኔ የሰበኳችሁን ኢየሱስን ብቻ አስቡ። እኔ ያወራዋችሁን የተሰቀለውን ክርስቶስን የሞተውን ክርስቶስን በኃይል የእግዚአብሔር ልጅ ሆኖ የተገለጠውን ኢየሱስን ምን በሉት አስቡ። ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ለጽድቃችን ተነስቷል፣ በአብ ቀኝ አለ ማለት ነው። ስሙ የተባረከ ይሁን። ይህንን መልእክት ለሌሎች ሼር አድርጉላቸው። ልባችሁን ጠብቁ፣ ሐሳባችሁን ጠብቁ። ጳውሎስ እንደሚናገረው ለአንድ ወንድ ታይታችኋል። ሐሳባችሁን ጠብቁ። ሐሳባችሁን ደግሞ በተካፈላችሁትና በሰማችሁት ወንጌል ማለት ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ያለውን መልእክት አንብቤ እንጸልያለን። ወንድሞች ሆይ የሰበኳችሁን ደግሞ የተቀበላችሁን በእርሱም ደግሞ የቆማችሁበትን ወንድሞች ሆይ የሰበኳችሁን ደግሞ የተቀበላችሁን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ብሎ ይናገራል። የቆምንበትን የምንድንበትና የዳንበትን ወንጌል እንድናስብና እንድንመለከት ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ይህንን የሰበኳችሁ ብሎ ይናገራል። እናንተ ለአንድ ወንድ ለክርስቶስ ታይታችኋል። ሐሳባችሁን ጠብቁ። እኔ የሰበኳችሁን ወንጌልና እኔ ያወራችሁን ክርስቶስ ምን በሉት ተከተሉት። ለምን? ሌላ ኢየሱስ ስላለ፣ ሌላ መንፈስ ስላለ ያንን መንፈስ ምን አትበሉት አትከተሉት። የጸጋውን መንፈስ ምን በሉት ተከተሉት። እግዚአብሔር አምላክ ሆይ በጌታ በኢየሱስም ጸልያለሁ። ይህንን መልእክት የሚሰሙ ሐሳባቸው አይምሯቸው በጌታ በኢየሱስም የተጠበቀ ይሁን። በዓለም ዙሪያ ያሉ ይህንን ድምጽ እየሰሙ ያሉ በናዝሬቱ በኢየሱስ ያውስም የእባብ ሐሳብ አይምሯቸውን እንዳያበላሽ፣ የሔዋን ሐሳብ እንደተበላሸ የነሱ ሐሳብ እንዳይበላሽ፣ ከቅንነት እንዳይጎድሉ በኢየሱስም በቅንነታቸው እንዲያገለግሉ እግዚአብሔር በንጽህናቸው እንዲያገለግሉ ጸጋን እንድታበዛላቸው በጌታ በኢየሱስም ጸልይላቸዋለሁ። እግዚአብሔር ስም የተባረከ ይሁን። ይህንን መልካም ጊዜ ስለሰጠን አመሰግናለሁ። በኢየሱስ ስም ተባረክ። አሜን።